ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሰላም ሰላም፣ ይሰማለሁ? አዎ ትሰሚያለሽ። ሰላም እግዚአብሔር ይመስገን ሰላም ነኝ። ስለ ከየት ቤተ ጥምቀት እምነት ነሽ? ጠይቀ ከፕሮቴስታንት እምነት ነኝ። ስለ ጥምቀት ጠይቀ ነበረ። እሺ፣ ኧረ አንዴ ሶፋኒት ጴንጤዎች ጠይቁ አይደለም የዛሬ ርዕሴ። እና የዛሬ ርዕሴ ኦርቶዶክስ የነበር ሆናችሁ ወደ ፕሮቴስታንት የገባችሁ ወንድሞች እህቶቻችን ለምን ከቤተክርስቲያን ወጣችሁ ነው የዛሬ ርዕሴ። እና በዛው ስለ ጥምቀት የምናነሳ ከሆነ እናነሳለን፣ ችግር የለውም። እሺ፣ የት ነው ህብረት የምታደርጉ? አሁን ጃ እንደሚዩት አድርግልና ወንድም። እኔ አሁን ያለሁትኝ ውጭ ሀገር ስለሆነ እዚሁ አጠገቤ ባለው ቤተክርስቲያን ነው። ገባኝ። የት ነው ህብረት የምታደርጉ? ቤተል ቸርች ይባላል። ቤተል ቸርች ያለው ጀርመን ነው። ጀርመን ነሽ? አይ በጣም አሪፍ። እሺ፣ ኦርቶዶክስ ነበርሽ ፕሮቴስታንት ከሆነሽ በፊት? አዎ ነበርኩኝ። አሁን 17 ዓመት ሆኖኛል ፕሮቴስታንት ከሆንኩ። እሺ፣ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ጊዜና እድል አግኝተሽ ነበር? እሱን እንኳን ልጅ እያለው ስለነበር አላስታውስም። ቅዱስ ያሬድ ቤተክርስቲያን አዲስ አበባ፣ እዛ ልጅ እያለውኝ እማር ነበረ። ብዙም ትውስታው የለኝም። እሺ፣ ስንት ጊዜው? 17 ዓመት ሆነኛል ፕሮቴስታንት ከሆንሽ። እሺ፣ ቅዳሴ አስቀድሰሽ ታውቂያለሽ? ያው ልጅ እያለውኝ ነው። እሱንም ብዙም ትውስታው የለኝም። ገብተዋል? ኦኬ። እሺ፣ የኦርቶዶክስ ዶግማዎች ታውቂያቸዋለሽ? አይ እኔ እሱን አላውቀውም። እኔ አሁን ስለ ፕሮቴስታንት ነው ልጠይቅህ የፈለግኩትኝ። ማለት ስለ ጥምቀት ትንሽ ጥያቄ ስላለኝ በሁሉም ሃይማኖቶች ውስጥ እና እሱ እንዴት እንደሆነ ብታብራራልኝ ብዬ ነው። እሺ፣ እሱን ከማብራሪያቴ በፊት አብራራልሻለሁ፣ ምንም ችግር የለውም። ጥያቄ እኔ ግን የዛሬው ጥያቄ ፕሮግራም የመሰለሽ ርዕሴ ስለ ጥምቀቱም እናነሳለን ብዬ ተስፋ አደርጋለሁ። የዛሬ ርዕሴ ምንድን ነው? ከኦርቶዶክስ ቤተክርስቲያን ለምን ወጣችሁ ነው። ለምን ወጣሽ? ከኦርቶዶክስ ቤተክርስቲያን የወጣሁበትኝ ጥምቀት ላይ በተለይ ጥምቀት ላይ ጥያቄ ስላለኝ ነው። ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ብሎ ሰው ግን የሚያጠምቀው በአብ በወልድ በመንፈስ ቅዱስ ስለሆነ እሱ ጋራ ጥያቄ ፈጥሮብኛል። እሱ ስም ነው ያለው እና ስም ማለት ስም አለ ማለት ነው። የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም አለ ማለት ነው። እና እነሱ ሐዋርያቶች ደግሞ መንፈስ ቅዱስ ከተቀበሉ በኋላ በኢየሱስ ስም ስላጠመቁ እንዴት እዛ ጋራ ተምታታብኝ። ገብተዋል? ሰው ሁሉ እንዴት በአብ በወልድ በመንፈስ ቅዱስ ስም ያጠምቃል? እሱ ስም ብሎ አዞ ያላለውን ኢየሱስ ክርስቶስ ያላለውን እንዴት ሰዎች ያደርጋሉ በሚለው ነው። ኦኬ፣ በጣም ጥሩ። አንድ ያልገባኝ ነገር ሐዋርያቱ በክርስቶስ ስም አጠመቁ የሚል የት ነው ያገኘሽው? አላጠመቁም። ኢየሱስ ክርስቶስ እነሱ ያጠመቁት በኢየሱስ ስም ነው። ሐዋርያት 38 እሱን እኮ ነው። ሐዋርያት 38 ላይ አንድ ቀስ እያልሽ ቆይ፣ ቀስ እያልሽ እሺ፣ ቀጠሯለሽ እንዴ? ኖ አይደለም፣ ስራ እየሰራው ስለሆነ ነው። ይቅርታ። ኦኬ፣ እንዴ፣ እሺ፣ ቆይ፣ ኦኬ፣ ቆይ ቁጭ ልበል ወይ? እሺ፣ የሐዋርያት ሥራ ምዕራፍ 38 እሺ፣ እንዲህ ይላል። ምንድን ነው ያልሽኝ? በደንብ አስተውይ። ሐዋርያት በክርስቶስ ስም ያጠመቁት አይደል ያልሽኝ? በኢየሱስ ስም። እሺ፣ የሚለው ግን ምንድነው? ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው ያለው። አዎ፣ እንጂ አጠመቁ እነሱ በኢየሱስ ስም ብቻ አጠመቁ የሚል ነገር የለማ። ተጠመቁ ማለት ነው። አሁን እኮ ምንድን ነው ያልሽኝ ቅድም? ሶፋኒት በደንብ አስተውይ ያልሽውን ክርስቶስ በአብ በወልድ በመንፈስ ቅዱስም አጥምቁ አለ አይደል ያልሽው? ኦኬ፣ የሚያጠምቀው ሰው በአብ በወልድ በመንፈስ ቅዱስም እንዲያጠምቅ ነው አይደል? ኢየሱስ ክርስቶስ ያለው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ስም ማለት የአብ የወልድ የመንፈስ ቅዱስ ስም አለ። ምን አለ? ቆይ አንዴ ስሚኝ። ይህን ስም እየጠራችሁ ምን አድርጉ ነው ያለው? የማንን ስም? የትኛውን ስም? ኦኬ፣ ድጋሚ ማቴዎስ ወንጌል ላይ ምን አለ? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አይደለም የሚለው? ስለዚህ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል ማለት ነው። ስሙ ማን ነው? እሱ እኮ ነው ግራ ይገባኝ። አሁን ኢየሱስ ሶፋኒት ገና አንዴ ቀስ እያለ
በአብ በወልድ በመንፈስ ቅዱስ ስም እናጠምቃለን አይደል? አጥማቂው ሲያጠምቅ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ትእዛዙ አይደል? ኢየሱስ ክርስቶስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ነው እንጂ በአብ በወልድ በመንፈስ ቅዱስ ስም የሚባል አለ። ያ ስም ማን ነው ነው አሁን የኔ ጥያቄ። ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አዘዘ። ያ ስም ማን ነው? ስሙ ማን ነው? የአብ ስም አለ፣ የወልድ ስም አለ፣ በስላሴ ትምህርት ታምኛለሽ? አንዴሽ እንዳቲንክ ወደ ስላሴ በስላሴ ትምህርት ታምኛለሽ? አምናለሁ፣ እሱን አምናለሁ። ግን አንዴ ቀስ ያልሽ ፕሊዝ ሶፋኒት፣ አንዴ ተረጋጊ። እሺ የታለም መዳመጥ በጣም አለብን ማወቅ ከፈለግሽ። እሺ በስላሴ ትምህርት ላይ በስላሴ ትምህርት የአብ ስም የወልድ ስም ነው? የአብ ስም የወልድ ስም አይደለም። አብ ስም አይደለም፣ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እኔ እንደተረዳሁት አንዴ እሺ ቀስ ያልሽ እኮ ቀስ ያልሽ ሶፋኒት ፕሊዝ ይኸውልህ እኔ እንደተረዳሁት መጽሐፍ ቅዱስ አብ ስም አይደለም፣ አባት ማለት ነው። ወልድም ስም አይደለም፣ መንፈስ ቅዱስም ስም አይደለም። ኢየሱስ ራሱ እኮ ኧረ ሶፋኒት እንደ እሺ ምን ሆነሻል? አንዴ ቆይ ተረጋጊ። ጥያቄ እንዲገባክ ስለፈለኩኝ ነው። ጥያቄ የሚገባኝ እኮ ስትረጋጊ ነው የሚገባኝ። ዝም ብለሽ እኮ ስላወራሽ አይሆንም እኮ። ኦኬ አሁን አንዴ ተረጋጊና የስላሴ ትምህርትሽን እምነት ልስማ መጀመሪያ። ኦኬ ሶ የስላሴ ትምህርት ላይ እግዚአብሔር አይደለ? እግዚአብሔር አንድም ሶስት ነው ብለሽ ታምኛለሽ? እሱም ራሱ ጥያቄ አለኝ እኔ እሱንም ጠይቃለሁ። ስለዚህ ከዛ ነው መጀመሪያ ያለብን። ኦኬ አሁን አንዴ ተረጋጊ። እሺ ሶ እንደ ጴንጤ እንደ ፕሮቴስታንት አንቺ ኦንሊ ጂሰስ አማኝ አይደለሽም አይደል? አይደለም ፕሮቴስታንት ነኝ። እሱም ጋር እኔ ፕሮቴስታንትም የኦርቶዶክስም ጥያቄዎች አሉብኝ። ገብቶሃል? አንዴ የኦርቶዶክስን ታየው ለጊዜው መጀመሪያ እስቲ ያለሽበትን ወቂ። አሁን የኦርቶዶክስን ታየውና ያለሽበትን ካልጠረሻው ወደ ኦርቶዶክስ ትመጫለሽ። ምክንያቱም አሁን እኔ ለምሳሌ ጴንጤ ጋርም ጥያቄ አለኝ፣ ኦርቶዶክስ ጥያቄ አለኝ አይደለም። ኦርቶዶክስን ጠንቅቄ ስለማቅ እምነት ላይ ጥያቄ የለብኝም እኔ። አንቺ ግን አሁን ላይ እንዳየሁት እምነትሽ ራሱ ጥያቄ አለብሽ ራሱ በፕሮቴስታንት እምነት። ስለዚህ ያንቺን እምነት እንመርምር መጀመሪያ። የእግዚአብሔር አንድም ሶስትም ነው ብለሽ ታምኛለሽ አታምኝም? ግልጽ ያለውን ነገር ንገሪኝ። አላምንም። ጎበስ ጎሽ፣ እንደዚህ ፍርጥ እያደረግን እሺ። አታምኝም? እሺ አብ ወልድ ነው ብለሽ ታምኛለሽ? አብ ወልድ ነው ብለሽ ታምኛለሽ? አብ አባት ነው፣ ወልድ ልጅ ነው ብዬ አምናለሁ። እኔ ጥያቄ እንደሱ አይደለም። ጥያቄ አብ ወልድ ነው ብለሽ ታምኛለሽ ወይ? ወልድ አብ ነው ብዬ አላምንም። አብ ወልድ ነው ብለሽ ታምኛለሽ ወይ? አላምንም። አታምኝም? ወልድ አብ ነው ብለሽም አታምኝም? ወልድ አብ ነው ብዬም አላምንም። አብ መንፈስ ቅዱስ ነው አይደለም? አይደለም። እሺ አብ ወልድ ካልሆነ አብ የራሱ የሆነ አካል አለው እኔ ባይ ነው አይደል? የራሱ የሆነ ማንነት አለው። አዎ ኦኬ። ወልድ አብ አይደለም አይደል? ወልድ አብ ካልሆነ አንዴ ወልድ አብ ካልሆነ ወልድ እኔ ባይ ነው የራሱ አካል አለው አይደል? አሁን አደነጋገርከኝ። እሺ አላደነጋግኩሽም፣ ድጋሚ ልመልስሽ። አሁን በደንብ ስሚኝ አንዴ ተረጋጊና። አብ ወልድ ነው ስልሽ አይደለም አልሽኝ። የኔን መረዳት ልንገርህና አንተ ለምን መልሱን አትመልስልኝም? አይ ቆይ ያንቺን መረዳት ማቀው አንዴ ያንቺን መረዳት ማቀው በዚህ ውስጥ ነው። ዝም ብሎ ሽንፍን ብለን እንዳልፈው አልፈለኩም እኔ። አይደለም አዎ ማለቱ ይሄ ጥያቄ ስለሆነብኝ ለኔ የኔን መረዳት አንድ ጊዜ ትሰማኝና ከዛ በኋላ አንተ ደግሞ ትመልስልኛለህ ማለት ነው። እኔ ደግሞ ያንቺን መረዳት ያንቺን እምነት መጀመሪያ ማወቅ ፈልጋለሁ። አሁን ጥያቄ አይደለም እኔ ይኸውልሽ የተቀበልኩሽ ጥያቄ አይደለም። አሁን በደንብ አስተው አንቺ እኔ አሁን አንቺን እየጠየኩሽ ያሉት እምነትሽን ስለሆነ እምነትሽን እንድትመልሽኝ ነው የምፈልገው። አብ ወልድ አይደለም አይደል? እኔ ማምነው እምነት ልንገርህ ባጭሩ። እሱን አልፈልግም። ቆይ አንዴ በደንብ እንዲብራራ ስለምፈልግ ነው። አብ ወልድ ነው ወይስ አይደለም? እንደሱ ብለህ ስትጠይቀኝ እኔ ምንም ሊገባኝ አይችልም። ገብቷል? እንዴት ብዬ መመለስ እንዳለብኝ ስለማላውቀው ቅድም እኮ መልሰሽ አይደለም እኮ አልሽኝ። ይኸውልህ የኔ እምነት ባጭሩ ኢየሱስ ክርስቶስ ሙሉ ሰው ነው። ምድር ላይ ሲመጣ ሙሉ ሰው ነው ብዬ ነው የማምነው። በዛ ሰው አብ ተገለጠ ብዬ ነው የማምነው። ሶፋኒት ኦኬ፣ አሁን መጣሽልኝ አይሽ አይደለ? በጣም ጥሩ። አሁን ምን አልሽ? ወደ ምድር ሲመጣ ወልድ ኢየሱስ ክርስቶስ ፍጹም ሰው ነው አልሽኝ አይደል? አዎ ሰው ነው። ኦኬ፣ ከዛ ግን ማን ተገለጠ አልሽኝ? የመለኮት ሙላት በሰውነቱ ስላለ አብ በውስጡ ነበረ ብዬ ነው የማምነው። በየትም በሁሉም ስፍራ በአብ ውስጥም በወልድ ውስጥም አለ ብዬ ነው የማምነው።
እኔ ጥያቄ እኮ ይኸውልሽ፣ አሁንም አይሹ ከራስሽ ኮንፊውዝ ታሪክ ራስሽን። ኦኬ በስጋ የተገለጠው ማን ነው? ወልድ አይደል? ወልድ ነው ወይም ኢየሱስ ክርስቶስ አይደል? ወልድ የማን ልጅ ነው? የአብ ልጅ። የአብ ልጅ ነው። በጣም ጥሩ። አብ በስጋ ተገልጧል? አብማ መንፈስ ነው፣ እንዴት ይገለጣል? አልተገለጠም። አብ በስጋ አልተገለጠም አይደል? መንፈስ ቅዱስ በስጋ ተገልጧል? መንፈስ ቅዱስ ደግሞ እስትንፋስ ነው፣ አይገለጥም። አልተገለጠም። እሺ በስጋ የተገለጠው ወልድ ብቻ ነው አይደል? ወልድ ብቻ ነው። ጎበዝ፣ አሁን እየመጣሽልኝ ነው። በስጋ የተገለጠው ወልድ ብቻ ከሆነ ወልድ አብ አይደለም ማለት ነው አይደል? ወልድ አብ አይደለም። ጎበዝ። መንፈስ ቅዱስም ወልድ አይደለም አይደል? መንፈስ ቅዱስ አብም አይደለም ወልድም አይደለም። የኢየሱስ ክርስቶስ እስትንፋስ ነው ብዬ ነው የማምነው እኔ። ኦኬ እስትንፋስ ስትይ ምን ማለት ነው? ማለት እፍ አለባቸው መንፈስ ቅዱስን ተሞሉ ስለሚል መጽሐፍ ቅዱስ አካል አለው ብዬ አላምንም። መንፈስ ቅዱስ ማለት የእግዚአብሔር መንፈስ ነው ብዬ ነው እኔ የማምነው። የእግዚአብሔር መንፈስ ነው ብዬ ነው። መንፈሱንና እግዚአብሔርን መለየት ለምን ኢየሱስ ክርስቶስ ምን አለ? ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛ አለሁ አለ። አሁን በአካል እኛ ጋር የለም፣ ያለው በመንፈሱ ስለሆነ ማለት ነው፣ መንፈስ ቅዱስ ማለት ነው። ስለዚህ አንቺ ኦኬ፣ በአጭሩ አንቺ የስላሴ ትምህርት አማኝ አይደለሽም ማለት ነው። አሁን እኮ አቋምሽን ማወቅ ነው የፈለኩት። ስላሴ ራሱ አለ ብዬ አላምንም። ያው በጣም ጥሩ። ስለዚህ አንቺ ኦን ልጅ ሰስነሽ። አንቺ እነ ሙሉ ወንጌል እነ ቃለ ሕይወት ምናምን እነ ሉተሪያን ሳትሆኚ አንቺ ኦን ልጅ ሰስነሽ። ኦን ልጅ ሰስ ደግሞ ምንድን ነው? ኦን ልጅ ሰስ አይደለሁኝም እኔ ፕሮቴስታንት ቸርች ነው የሚሄደው። ግን ይሄ የኔ ሀሳብ ነው። አሁን ያንቺ ሀሳብ ይኸውልሽ፣ ኦን ልጅ ሰስ የሚባሉ እንደዚህ የሚያምኑ ካሉ እነሱ ጋር ብታገናኘኝ ደስ ይለኛል። ማለት እኔ ምን አገናኝሻለሁ? አንቺ ትገናኛል፣ እነሱ ያገኙሻል፣ ችግር የለውም። ግን እኔ ግን እንደ አንድ ኦርቶዶክሳዊ ስለ ስላሴ ትምህርት ጥቂት ነገር እንነጋገር አይመስልሽም? አይ ስለ ጥምቀት፣ እኔ ስለ ጥምቀት ነው እንድትነግረኝ የፈለግኩትኝ። እሺ ስለ ጥምቀትም እናወራለን። ግን ስለ የስላሴን ነገር ትተን ትልቁን ነገር ትተን የስላሴ ትምህርት ስለገባኝ እኮ ነው። እኔ ስላሴ ስለገባኝ አላምንም። የፈለገ ሰው ቢያወራ ማለት ነው። የምፈልገው ጥምቀት ላይ ነው። አንዴ ሶፋኒት፣ የፈለገ ሰው ቢያወራ አላምንም ያልሽኝ ማለት በጣም ውዝግብግብ ያለስ ነገር ስለሚነግሩኝ እምነቱ የለኝ፣ መጽሐፍ ቅዱስን አንብቤ ስለተረዳው ማለት ነው። አሁን እኔ ጥያቄ ያለኝ ጥምቀት ላይ ብቻ ነው። እሺ በመጀመሪያ አንድ ነገር ልንገርሽ፣ የፈለገ ቢነግረኝ አልሰማም ካልሽ ጊዜን ነው የምታባክኘው። ያንቺም የኔ ምድሜ ነው ይባል። እኔ እኮ ጥያቄ ጠይቄ የገባው ጥምቀት ብዬ ነው። ሶፋኒት አንዴ ይኸውልሽ፣ ጥምቀትም ቢሆን ብነግርሽ የማትሰሚኝ ከሆነ ያንቺም የኔ ምድሜ እየባከነ ነው። በጣም ደግሞ እኔ እድሜን ጊዜን በጣም አክባሪ ነኝ እና ጥምቀቱን ለምን አትነግረኝም? አንዴ ጥምቀቱን ስናነሳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እኮ ማንሳታችን ነው አይደል? ስለ አብ ስለ ወልድ ስለ መንፈስ ቅዱስ ኢየሱስ ያላለውን ነው ሰዎች እያደረጉ ያሉት ብዬ ስለማምን አንተ እንዴት ይሄንን ታየዋለህ ነው። ኢየሱስ አላለም በአብ በወልድ መንፈስ ቅዱስ ስም ነው እንጂ ያለው ሰው እንደተረዳው አላለም ብዬ ነው እኔ የማምነው። ማስረጃ ስጭኝ እስቲ። መጽሐፍ ቅዱስ ራሱ በአብ በወልድ መንፈስ ቅዱስ ስም አለ። ምን ማለት ነው? ሄደው ሰዎች የሚያጠምቁት በሶስቱ። ቀስ እያልሽ ፕሊዝ ሶፋኒት፣ ምን ማለት ነው? ተርጉሚልኝ። እሺ ተርጉሚልኝ። ይኸውልህ ኢየሱስ ክርስቶስ ሲያዛቸው ማንን ያዘዘው? ሐዋርያቶችን ነው አይደለ? እሱን አይደለም የፈለኩት ሶፋኒት፣ የፈለኩት በአብ በወልድ በመንፈስ ቅዱስ ስም ማለት ምን ማለት ነው? ተርጉሚልኝ። በአብ በወልድ በመንፈስ ቅዱስ ስም ማለት ስም ያስፈልጋል ብዬ ነው የማምነው እኮ። አብራሪ ምን ማለት ነው? ምን ማለት ነው አብራሪው? ያንቺን እምነት እኔ አሁን እንደተረዳሁትኝ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ክርስቶስ ስለሆነ ነው ሐዋርያቶች ሄደው በአብ በኢየሱስ ስም ያጠመቁት ብዬ ነው የማምነው። እና ማስረጃ ስጪኝ። በኢየሱስ ስም አጠመቁኝ፣ ማስረጃ ስጪኝ። ሐዋርያቱ ለ38 ሰጠው አይልማ። ስሙን ጥሩ ነው የተባሉት እንጂ እነሱ ክርስቶስ ኢየሱስ እያሉ አጠመቁ አይልም። እሱን እስቲ ስጠኝ እሺ፣ ማስረጃው ለኔ ኢየሱስ ክርስቶስ ብለው አላጠመቁም የሚል ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው። አዎ ተጠመቁ። ስሙን እየጠራችሁ ተጠመቁ እኮ ነው የሚለው። ስሙን እየጠራችሁ የሚላል እንደዛ ጋር። አዎ በኢየሱስ ክርስቶስ ስም ተጠመቁ ማለት ነው። በኢየሱስ ክርስቶስ ስም ነው። ምን ማለት ነው? አሁን ለምሳሌ እኔን አንተ ጠርተህ ንስሐ ገብተሽ በኢየሱስ ክርስቶስ ስም ተጠመቂ ካልከኝ ሄጄ በኢየሱስ ክርስቶስ ስም አጥማቂ ካለ ሄጄ እጠመቃለሁ ማለት ነው። አንቺ ማን ነው እዚህ ጋር አሁን በኢየሱስ ክርስቶስ ስም ተጠመቁ ማለት ሲባል እነዚህ ሰዎች ስለ ክርስቶስ ተነገራችሁ አይደል? ኦኬ ስለ ክርስቶስ ተነገረ፣ ስለ ትንሣኤው ስለ ሞቱ ሁሉ ተነገራችሁ አይደል?
ከዛ ምን እናድርግ አሉ አይደል? ምን እናድርግ ሲሉ ሐዋርያቱ ምንድነው ያላቸው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አሉ አይደል? እንደውም መንፈስ ቅዱስ ስጦታም አለው። እሱ ጥምቀት ከውሃና ከመንፈስ መወለድ ስለሆነ አለው። ይሄ ምን ችግር የለውም። ዮሐንስ ወንጌልም ስለሚያስቀምጥ አሁን እሱ አይደለም ጥያቄያችን። አሁን በደንብ አስተዊ። በኢየሱስ ክርስቶስ ስም ተጠመቁ ማለት እነሱ ሲጠመቁ የተነገራቸው ስለ ክርስቶስ ትንሣኤና ስለ ሕማሙ፣ ስለ መከራው፣ ስለ ግርፋቱ ከዛ ደግሞ ስለ መነሳቱ ተነገራቸው አይደል? ኦኬ። ስለዚህ በክርስቶስ ኢየሱስ ዳግም መምጣት፣ በክርስቶስ ኢየሱስ መወለድ፣ መከራ መቀበል፣ መሞት፣ መነሳት ይሄን ሳትመሰክር ትጠመቂያለሽ? አትጠመቂም። በኢየሱስ ክርስቶስ ስም ተጠመቁ ማለት የክርስቶስን ሞትና ትንሣኤ አምነው ከላይ የተነገራቸው ስለ ክርስቶስ ሞትና ትንሣኤ አይደል የተነገራቸው? ትክክል። እናንተ ሰቀላችሁት፣ መከራ ደረሳችሁበት፣ እንዲህ ተባለ የተነገራቸው። በጣም ጥሩ። ከዛ በኋላ በደንብ አስተውይ። ልክ ይሄንን ከነገሯቸው በኋላ ይሄን የነገርናችሁን ስም ወይም ትምህርቱን ከላይ የተነገረውን ስለ ክርስቶስ ስለነገሯቸው ዝም ብሎ ስም አይደለም አይደል? ከላይ ስለነገሯቸዋል፣ ዲስክራይብ አድርገውላቸዋል አይደል? ኢየሱስ ክርስቶስ ማለት ማለት እንደሆነ ነግሯቸዋል አይደል? ኦኬ። ስለዚህ ስሙን በክርስቶስ ስም ተጠመቁ ሲባል እነሱ ኢየሱስ ብቻ ብሎ አጠመቁ፣ ሐዋርያቱ አጠመቁ ማለት ነው። በኢየሱስ ስም ተጠመቁ ካለ እኮ በቃ አለቀ። 4 ነጥብ። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ ሰው እሱ አይደለም። ሶፋኒት ፕሊዝ፣ አሁን እሱ ጋር አይደለም ጥያቄ። ያመጣችሁ ጥቅስ ላይ ነው የቻሌንጅ እያደረኩሽ ያለሁት። ያመጣችሁ ጥቅስ ላይ ሐዋርያቱ ኢየሱስ ብቻ ብለው አጠመቁ የሚል አለ ወይ ነው ጥያቄ። ኢየሱስ ብቻ ብለው አጠመቁ የሚለው ማስረጃ እኮ በኢየሱስ ክርስቶስ ስም ተጠመቁ። አየሹ? አጠመቁ አይደለም የሚለው። ምንድነው የሚለው? ተጠመቁ። ለምሳሌ አንድ ነገር ልንገርሽ። በኦርቶዶክሳዊ ቤተክርስቲያን አሁን አንቺ አሁን ወደ ኦርቶዶክስ ልመለስ ብትይ በደንብ ስሚኝ፣ ትማሪያለሽ። ስለ ክርስቶስ ሞትና ትንሣኤ ትማሪያለሽ። ስለ ሕማሙ፣ ስለ አንቺ ለክፍረት ትማሪያለሽ። ከዛ በኋላ ይሄን ታምኛለሽ ወይ ትባያለሽ። ለመጠመቅ ይሄን ታምኛለሽ ወይ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኛለሽ ወይ? ኢየሱስ ክርስቶስ የሚለው ስም ስጋዌን የሚያብራራ ተዋህዶን የሚያብራራ ሰው መሆኑን የሚያብራራ መከራውን፣ ሕማሙን ሁሉ ይህን ሁሉ የያዘ ትምህርት ትማሪያለሽ። በዚህ ስም የተደረገውን ተአምር፣ በዚህ ስም የመጣውን ኢየሱስ ክርስቶስን አምናለሁ ያለሻል። ሕማሙን፣ መከራውን፣ ግርፋቱን ስለ አንቺ የተቀበለውን ቤዛ አምናለሁ ያለሽ። ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምታደርጊው ይህን ትምህርት አምነሽ አምናለሁ ያለሽ። አሹ በስሙን ትመሰክሪያለሽ። ኦኬ። የሚያጠምቀው ሰው ግን የአብን የወልድን የመንፈስ ቅዱስ ስም እየጠራ ያጠምቅሻል። የምትሰበኪው ግን ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ትሆኝ አይደለ? ኦኬ። ስለዚህ በዚህ ስም አምናለሁ። አብ ስም ነው ብለህ ነው የምታምነው አንተ? እኔን ተኝ። አሁን እኮ ያንቺን እምነት ነው መጀመሪያ እየፈተሽን ያለው። አዎ፣ ግን አብ ስም አይደለም። ገና ነኝ። የኔን እምነት እነግርሻለሁ። አንቺ እንደፈለግሽ ወልድ ስም አይደለም፣ መንፈስ ቅዱስ ስም አይደለም። እሱ ጋር ነው አሁን ልጠይቀ የፈለግኩትኝ። ስም ስላለ አብም ስም አይደለም። አብ ምንድን ነው? ስም አለ እንዴ? አብ ምንድን ነው? አባት ማለት ነው። የማን አባት? የኢየሱስ አባት ግን ስም አይደለም። አንድ ገና ነኝ። ሶፋኒት ይኸውልሽ፣ አብ ወልድ መንፈስ ቅዱስ የሚለውን እያየን ነው። አብ ማለት ማለት ነው። አብ ማለት አባት ነው አልኩ እኮ። አባት አንዴ እሺ፣ ቆይ አባት የሚባለው ስያሜ የተሰጠው ለምንድን ነው? እንዴት አይነት ጥያቄ ነው የምጠየቀኝ? እኔ በቀጥታ ጠይቃለሁ፣ አንተ ወደ ሌላ ዙርቶ ይሄድብኛል። አብ ማለት ስም አይደለም። አብ ማለት ነው። ስም ነው ወይ ካልከኝ መልስልኝ። ስም ነው አብ ማለት? አብ ማለት ነው፣ ንገሪኝ። ስም ነው ወይ አብ ማለት? አባት ማለት ነው እንጂ ስም ማለት አይደለም። አባት ማለት ነው። አባት ማንኛውም ሰው የሚጠራበት ስም ነው። አባት ማለት ስም ነው። ለምን ስም እኮ አይደለም ያልሽኝ፣ ስም ነው ትኛለሽ እኮ። አባት ማለት ማንኛውም ሰው የሚጠራበት። ለምሳሌ እኔ አባት ይባላል፣ ያንተ አባት ይባላል፣ የሌላው አባት ይባላል። ስም ማለት ነው። ስም ሲጠየቅ ግን ስምህን ነው የምትናገረው። ስም ማለት ነው። ሶፋኒት ስም ማለት ኢየሱስ አልተሳሳተም። ስም ማለት ነው። ስምማ አሁን ለምሳሌ ስም ብሎ ካዘዘ ያ የዛ ስም ምን ማለት ነው? የአብ ስም ማን ነው? የወልድ ስም ማን ነው? ስም ማለት ነው ያልኩሽ ሶፋኒት ፕሊዝ። ስም ማለት ለአንቺ ለጴንጤዋን ማለት ነው፣ መጠሪያ ስም። በጣም ጥሩ። እሺ፣ ለምሳሌ አብ ግብሩ ምንድን ነው? የአብ ግብሩ አባትነት ነው አይደል?
አባትነት ነው ስራው። የግብር ስሙ ማለት ነው አይደለ? የግብር ስሙ አብ ይባላል አይደል? አባትነቱ የግብር ስሙ። ጥያቄን አልመለስክልኝም። ወደ ዙሪያ ጥምጥም ነው የሄድክብኝ። በጣም ነው የማመሰግነው። እሺ ዙሪያ ጥምጥም። አይ ዙሪያ ጥምጥም። እሺ እሺ ሌላ አለ ሰው እንዴ? በጣም እኮ ጆሮአችሁን ደፍናችሁ የምትገቡት ነገር ነው የሚገርመው። እና ጴንጤ ነኝ እንዳትዪ አንቺ የኦንሊ ጂሰስ ነሽ። የኦንሊ ጂሰስ ትምህርት ይዘሽ አሁን በጣም ትቸገራላችሁ ፕሮቴስታንቶች በዚህ አይነት። እሺ ሌላ ሰው አለ? ከኦርቶዶክስ የወጣችሁ ወደ ጴንጤ ሄዳችሁ ለምን ጴንጤ ሆናችሁ ወደ ኦርቶዶክስ እንዳትመለሱ ምንድን ነው የያዛችሁ የሚል ነው ጥያቄ። እሺ ስለዚህ አንድ ቁጥር ጻፉና ግቡ። ይሄ በቃ እኔ እንደምንም ብትለኝ አላዳምጥም የምትሉ ሰዎች ፕሊዝ እድሜን ጊዜን አታባክኑ። ከሚስቴ ላይ ከቤተሰቦቼ ላይ ጊዜን ቆጥቤ ነው የምሰጣችሁ። ስለዚህ በጣም ጊዜ ውድ ነው። እሺ ፕሮቴስታንት አላችሁ ወደ ኦርቶዶክስ ለምን አትመለሱም? ኦርቶዶክስ እንዳትሆኑ ምንድን ነው የያዛችሁ? ወይ ደግሞ ከኦርቶዶክስ ለምን ወጣችሁ? የዛሬ ርዕሴ ኦኬ። ከዛ በኋላ እንግዲህ የተነሱን ጠቅለል አድርገን ሀሳብ እንሰጣለን። መምህራን እናስገባና በስላሴ ዙሪያ የተነሱትን አሁን የግብር ስም ምንድን ነው? አብ በግብሩ ምንድን ነው? ወልድ በግብሩን ይባላል። መንፈስ ቅዱስስ? አሁን እህታችን እንዳለችው አብ ወልድ ነው፣ ወልድ አብ ነው። በስጋ የተገለጠው በአብ ነው አለችን ቅድም። በስጋ የተገለጠው ወልድ ነው፣ ግን አብም የሚል ነገር የተምታታ ግራ የገባት ነገር ነግራናለች። የስላሴ ትምህርት አስፈላጊ ነው የምንላችሁ ለዛ ነው። ፕሮቴስታንት እህትና ወንድሞች በጣም አስፈላጊ ነው። ፕሊዝ የስላሴን ትምህርት በቤታችሁ አስተምሩ። ምክንያቱም በጣም ብዙ የፕሮቴስታንት አማኞች ወደ ኦንሊ ጂሰስ እየሄዱባችሁ ነው። የስላሴን ትምህርት አያምኑም ብዙዎቹ። ምክንያቱም የስላሴ ትምህርት በበቂ የተሰጠ አይደለም። ዝም ብሎ በቃ ኢየሱስ ጌታ ነው ልሳን ትናገረው ትወጣለህ። በኋላ ላይ የስላሴን ትምህርት ሲመጣ እንደዚህ አይነት መደነጋገር ውስጥ እየገቡ ስለሆነ እንዲው ፕሊስ የስላሴን ትምህርት አስተምሩ። እሺ ፕሮቴስታንቶች አንድ ቁጥር ጻፏ። ፕሮቴስታንቶች አንድ ቁጥር ጻፉ። እሺ ፖለቲካን ተወው። ትገባለህ? ሀብታሙ ተሻለ ይሄው እያየህ ምስክር። አንተ ዝም ብለህ ፖለቲካ ላይ ነህ ወንድሜ። ሜሪ ቪዲዮን አጥፊው። ቪዲዮ ብዙም አያስፈልገኝም። እሺ ሰላም ብያለሁ ሜሪ። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ሙሉ ወንጌል ቤተክርስቲያን። ሙሉ ወንጌል በጣም ጥሩ። የዛሬው ርዕሴ ኦርቶዶክስ። ከኦርቶዶክስ ለምን ወጣችሁ? ኦርቶዶክስ ነበርሽ? ነበርኩ በልጅነቴ። ምን ያህል ዓመት ጊዜ ኦርቶዶክስ ነበርሽ? ማለት ከልጅነት ያው በክርስትና እምነት ቤተሰብ ነው የተወለድኩት። በዛው መካከል ነው ያለሁት እና 2005 ላይ ነበረ ወደ ፕሮቴስታንት የገባሁት። ኦኬ። ስለዚህ ረጅም ዓመት ኦርቶዶክስ ነበርሽ። በእርግጥ ያው 13 አካባቢ ዓመቴ እንደዛ አካባቢ ነበርኩ። ኦኬ በጣም ጥሩ። እሺ ኦርቶዶክስ እያለሽ ሰንበት ትምህርት ቤት ለመማር ሰርኩ ጉባኤ ለመማር ጊዜ ወይም አጋጣሚ ወድሎ ነበረሽ? በእርግጥ እዛው ማለት ያለሁበት አካባቢ አቦ የቤተክርስቲያን ነበርኩ እና በእርግጥ ለትንሽ ጊዜም ቢሆን ህፃናት ላይ ነበር መዝሙር ጥናት አካባቢ እዛ እንትን አጠና ነበር። ትምህርት አልተማርሽም? መዝሙር ብቻ ነው ዘምረሽ የምትወጪው? የኮርስ አንዳንዴ በቃ የሆነ ትውስታ ብዙም የለኝም። የኮርስ ትምህርት ላይ ያው ያኔ 2023 ያክል አስተማሪ ነበርኩኝ። ለዛ ነው። እሺ ቅዳሴ ሳስቀድስሽ ታውቂያለሽ? እሑድ ያ ገባኝ። ችግር የለውም። ቅዳሴ ላይ ምን ይነበባል? ያው ወንጌላት ይነበባሉ። ያው ሉቃስም ሊሆን ይችላል፣ ማቴዎስ ሊሆን ይችላሉ። በአራቱም ክፍሎች አንዱም ሊነበብ ይችላል። ሌላስ ምን ይነበባል?
ኢቭን ያው በየእንትኑ ይለያያል። አሁን እንትን የሚነበቡት ለምሳሌ ያክል ታምረ ማርያም ይነበባል። ያው በእርግጥ የቅዳሴ በዛን ታይም መቼ መሰለህና የማርያም የኪዳነ ምሕረት ፍልሰታ ጾም ላይም አንዳንዴ እከታተል ነበር ከእህቴ ጋር እየሄድኩኝ ማለት ነው። ስለዚህ ቅዳሴ ላይ ገርላት፣ ድርሳናት፣ ታምራት ይነበባሉ። አይ ዶንት ኖ እንደዚህ ለይቼ እንደዚህ ልነግርህ አልችልም። እንደዚህ ብዬ የማላውቀው ነገር ማውራት ያው ከባድ ነው። ኦርቶዶክስ ነበርኩ ስላልሽ ነው። ኦርቶዶክስ ነበርኩ ስላልሽ ቅዳሴ ማስቀድሼ ያውቃሉ ስላልሽ አንድ ኦርቶዶክሳዊ መቼም ቅዳሴን ካስቀደሰ ቅዳሴ ላይ የሚነበቡትን ነገሮች ያውቃል። ኦርቶዶክስ ነበርኩ የሚሉ ብዙ ሰዎች ስላሉ ከዛ አንጻር ነው። መልካም። ከኦርቶዶክስ እንድትወጪ የሆነበት ምክንያት ምንድን ነው? በእርግጥ እንደ ሰዎች መጽሐፍ ቅዱስ አንብቤ በልጅነቴ ነው እያልኩ ያለሁት። በዛን ታይም ይሁን መጽሐፍ ቅዱስ አንብቤ ኦርቶዶክስ ፕሮቴስታንት አልሆንኩም። እንደዚህ ይሁን ችግር አለ ብዬ ምናምን ነገር አይደለም። ብዙ ሰዎች እምነታቸው የሚቀይሩበት መንገድ ይለያያል። የኔ አንዱ ከጤንነት ጉዳይ ነበር እምነት እንድቀይር ያደረገኝ፣ ተስፋ በመቁረጥ ከዛ አንጻር ነበር። አንዳንዴ ብዙ ጊዜ በዛን ሰዓት እንትን ስብከቶች ይኖራሉ፣ እንደዚህ ትድኛለሽ ስባል ከዚህም ከዛም ከግራም እኔ የሚይዘኝም የሚቆጣጠረኝም ሰው አልነበረም። ግን እንደዚህ እናደርግ ሜሪ፣ ይቅርታና ትምህርት ላይ እናውራ። እሺ እህት ዓለም፣ አሁን ያው ያለፈው ታሪክ ፐርሰናል ላይፍሽን ያው እሱን ብዙ ሚዲያ ላይ ነው ሰዎች የግል ህይወታቸው እንዲያወሩ ብዙ አልመክርም እና ለማውራት አይደለም ከዛ አንጻር ነበር የሆንኩት ለማለት ነው እንጂ እንደዚህ ለመግባትም ለማውራት ፈልጌ አይደለም። ገባኝ። ስለዚህ ትምህርት ላይ እናውራና ስለዚህ በትምህርት ምክንያት አልወጣሽም ባጭሩ። በቃ ይህን ነው ልልህ የፈለግኩት። ኦኬ። ስለዚህ ስለ ትምህርቷን ሳትማሪ ወይም ትምህርቷም ሳትረጂን የወጣሽው የትምህርትን ጥያቄ የለብሽም። በጣም ጥሩ። ኦኬ። ለምሳሌ አሁን ያለሽበት ሙሉ ወንጌል ነኝ ያልሽኛል። ኦኬ። ወደ ኦርቶዶክስ እንዳትመለሺ የያዘሽ የኦርቶዶክሳዊ ትምህርት ምንድን ነው? የማትቀበየው የኦርቶዶክሳዊ ትምህርት ለምሳሌ አሁን ሙሉ ወንጌል ነው ያለሽው። ሙሉ ወንጌል ጥምቀት ያድናል ብላ አታምንም። ሙሉ ወንጌል የቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ህይወት ይሰጣል ብላ አታምንም አይደል? ኦኬ። ስለዚህ ኦርቶዶክስ ቤተክርስቲያን ደግሞ ይህን ታምናለች። መጽሐፍ ቅዱሳዊ ትምህርት አላት፣ የአባቶች ትምህርት አላት። ከጥንቱም ጀምሮ የነበረ ትምህርት ነው። ኢቨን የሉተሪያን ትምህርትም ነው የጥንቱ። አሁን የነ ፔንቴኮስታል ሙቭመንት ሳይጀመር አስቀድሞ የነ ሉተር ትምህርት ራሱ ስለ ጥምቀት ስለ ቁርባን ያላቸው ትምህርት የጥንቷ ቤተክርስቲያን ትምህርት ነው። ሙሉ ወንጌል ደግሞ ከዚያ ያወጣ ትምህርት ነው ያላት። አሁን ስለ ትምህርት እያሰብን ስለሆነ ለምሳሌ ቤተክርስቲያን በቅዱስ ቁርባን ላይ የጌታ እውነተኛ ስጋና እንወጣለች። ጥምቀትም ደግሞ የዘላለም ሕይወት ያስጠብላ ታምናለች። ሙሉ ወንጌል አታምንም። ኦርቶዶክስ እንዳትሆኚ ከሚያደርጉሽ ትምህርቶች ውስጥ የትኞቹ ናቸው? እነዚህ ትምህርቶች ስለምን አትቀበያቸውም? እኔ ምለው አንዴ ቆይ ሜሪ ኦርቶዶክስ ነሽ እንዴ? ከታች ኦርቶዶክስ ናት ያሉ ይጽፋሉ። ለምሳሌ ያክል እኔ ኦርቶዶክስ አይደለሁም። ኢቭን ከታችም ከመጀመሪያ ፋይሊን ገብተህ ብታይ ኦርቶዶክስ ጊታር እየመታውኝ ቤተክርስቲያን ውስጥ እየዘመርኩ እያገለገልኩበት ያሉበት ነገር አለ። ኦርቶዶክስ ቤተክርስቲያን ውስጥ ጊታር እየመታው ከዛ በኋላ ነው አሁን ሜሪ አንድ ቆይ አልሰማሁሽም፣ ይቅርታ። ኦርቶዶክስ ቤተክርስቲያን ውስጥ ጊታር እየመታው ነው ያልሽው? አይደለም፣ የኦርቶዶክስ ከታች ኦርቶዶክስ ናት እያሉ ያሉት ከላይ የለቀቁት ቪዲዮ መዝሙር ዘምሬ ኦርቶዶክስ መዝሙር ዘምሬ የለቀቁት ቪዲዮ ከላይ አይተው ነው እንጂ ከታች ጊታር እየመታው እየዘመርኩትን አላየሁም ለማለት ፈልጌ ነው። ኦኬ እሺ መልካም። ምክንያቱም እኔ ድራማ አልወድም፣ ውሸትም አልወድም ሲጀምር አይደለም። በእርግጥ አዎ ከዛ አንጻር ነው። ቅድምም የሆነ ሰው ገብቶ ኦርቶዶክስ ሆኖ ጴንጤ ነኝ ብሎ ሲዋሽ ስለነበረ እኔ ያንን አልቀበልም። ቤተክርስቲያኔም እንደዚህ አይነት ህይወት የላትም። እንደዚህ አይነት ሰውም አንፈልግም እኛ። በዚህ አይነት እምነትም አይሰፋም፣ ወንጌልም በዚህ አይሰበክም እና ከዛ አንጻር ነው። መልካም እሺ። ኦርቶዶክስ እንዳትሆኚ ከያዘሽ ትምህርቶች ውስጥ የኦርቶዶክስ ትምህርት ጥቀሽልኝ። ኦርቶዶክስ እንዳትሆኚ የከለከለሽ ግን ምንድን ነው? በእርግጥ ኦርቶዶክስ አሁን ላይ የተወሰነ ከልደታ ቃል ጋር የተወሰነ ነገር ትምህርት እየወሰድኩ ነበር። ኦኬ እየገባው
እና ብዙም እንትን ዳውንሎድ አድርጌ እዚሁ ላይ ወንድሞች አግኝቼ አፕ ላይ ልከውልኝ ብዙ ነገሮች እየተማርኩበት ያለሁበት ጉዳይ አለ። ማለት በቃ ውስጤ ላይ የነበረ ነገር አለ እና ቢያንስ የኢየሱስ ክርስቶስ አንድ ነገር ከያዘኝ ነገር አንጻር በቃ የመላእክቶች ምልጃ፣ የቅዱሳን ምልጃ የተወሰነ እነ ልደታ ቃል ጋር ገብቼም ለመመለስ አሁንም የሆነ እጀምረውና የሆነ እንትን እያደርገኛል። በቃ የሆነ ይመልሰኛል። በቃ የሆነ እጀምረውና ይመልሰኛል እዛ አካባቢ ያለው ነገር። ሌላ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደል? አብ አሁን ለምሳሌ በስም አብ በወልድ በመንፈስ ቅዱስ አህዶ አምላክ አሜን ነው የሚባለው ኦርቶዶክስ ላይ። እኛ ጋር ደግሞ አብ ወልድ መንፈስ ቅዱስ ስም ነው የሚባለው። ተዋህዷል አንልም። እና እስቲ ትንሽ ነገር ይህን ይብራል። እሺ፣ በስላሴ ትምህርት ውስጥ በስላሴ ትምህርት አንድ ስሚኝ፣ በስላሴ ትምህርት የስላሴን ትምህርት ተዋህዶ ብለን አናስተምርም። የስላሴን ትምህርት ስናስተምር ፍጹም ሶስትነትን ፍጹም አንድነትን ነው የምናስተምረው። አንድነት ስንል ተዋህዶ እያልን አይደለም። ለምሳሌ ኢየሱስ ክርስቶስ አንድ ነው አይለወጥም ስንል ፍጹም ሰው ፍጹም አምላክ ነው እያልን ነው። ተዋህዶን እያስተማርን ነው። ኢየሱስ ክርስቶስ አንድ ነው ስንል ኦኬ። ስላሴ ዘንድ ግን በስላሴ ትምህርት ግን እግዚአብሔር አንድ ነው ስንግል ስለ ተዋህዶ እያወራን አይደለም። ኦኬ፣ ፍጹም የሆነ አንድነትን፣ አንድ አምላክ፣ አንድ መለኮትን፣ አንድ ስልጣን፣ አንዲት ፍቃድ፣ አንዲት እውቀት እንዳለች እየገለጽን ነው እንጂ በስላሴ ዘንድ ስናስተምር መዋህድ የሚባል ነገር እንደሱ የሚባል ትምህርት የለም። በኦርቶዶክሳዊ ችግር የለውም። እሱን አጣርተን አቅንተን እንመልስልሻለን። መምህር ኤፍሬም ስላሉ የስላሴን ትምህርት በደንብ አቅንተው ይነግሩሻል። መላእክት የሚለውን ጥቂት ነገር ልንገርሽና ወደ መምህር ኤፍሬም እንሂድ። እሺ፣ ጥቅሶች ልስጥሽ በአጭሩ በደንብ እንድትረጅ። እግዚአብሔር መንፈስ ቅዱስ ለእኔም ላንቺም ጥበብ ማስተዋልን ይስጠን። እኛ መላእክት በደንብ አስተውይ። ቅዱሳን መላእክት እግዚአብሔር ሲፈጥራቸው ያለ ፐርፐዝ ያለ ዓላማ አልተፈጠሩ። እንኳን ቅዱሳን መላእክት አይደሉም፣ እኛ እንኳን ሰዎች ስንፈጠር ያለ ዓላማ አልተፈጠርንም አይደል? እግዚአብሔር እኛን ሲፈጥር ዓላማ አለው። እግዚአብሔር ፍጥረት ሁሉ ሲፈጥር ዓላማ አለው። ባይዘወይ የሰው ልጅ ዜትና መላእክት ደግሞ ሲፈጠሩ ደግሞ እግዚአብሔር ልዩ ዓላማ አለው። መላእክት የተፈጠሩበት አስቀድመው የተፈጠሩበት ዓላማ አለ። ኋላ ደግሞ የሰው ልጅ የተፈጠረበት ዓላማ አለ። መላእክት የተፈጠሩበትን ዓላማ ቅዱስ ጳውሎስ በጥሩ መልኩ ያስቀምጥልናል። አንደኛው እንግዲህ እግዚአብሔር ለማመስገን ነው፣ የታወቀ ነው። እግዚአብሔርን ቅዱስ 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 እያሉ ትንቢተ ኢሳይያስ ምዕራፍ 6 ላይ እንደምናነበው አንድ እየተቀባበሉ አንዱ መላእክት ለአንዱ መላእክት አምልኮ እየፈጸሙ ቅዱስ ቅዱስ እያሉ በስድስት ክንፎቻቸው በሁለት ክንፋቸው ፊታቸውን የሸፈኑ በሁለት ክንፋቸው እየበረሩ በሁለት ክንፋቸው እግራቸውን የሸፈኑ ዕለት ዕለት ሲያቋርጡ እግዚአብሔርን ያመሰግናሉ። ከእግዚአብሔር ዘንድ ደግሞ ወደ ሰው ልጆች ይላካሉ፣ ለመልእክት ይላካሉ፣ ለደስታ ይላካሉ፣ ለብስራት ይላካሉ። ልክ ወደ ድንግል ማርያም እንደተላከው ቅዱስ ገብርኤል ማለት ነው። በችግር ላሉት እንዲራዱ እንደነ ዳንኤል እንደነ ኢያሱ ደግሞ ስታነቢ ደግሞ እንዲራዱ ይላካሉ። ደግሞ ለቅጣትም ደግሞ ይላካሉ። ለቅጣትም ይላካሉ። ደግሞ ቅዱሳን መላእክት ደግሞ ሰዎችን እንዲያግዙ እግዚአብሔር ይልካቸዋል። ቅዱስ ጳውሎስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ጥቅስ ያዥ። ዲያቆን ዘማርያም ካለ ላክ። ዘማርያም አላየሁትም፣ ለዛ ነው። አንድ ቁጥር ጻፍልኝ። ዲያቆን ዘማርያም ገስት ላይ በጣም ብዙ ነው ያለው። እሺ ይቅርታ አቋረጥኩሽ። ዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 14 ላይ ይላል ስለ መልአክ ተናገረ፣ ስለ ክርስቶስ ተናገረ እና ከዛ መጨረሻው ላይ ሲያጠቃልል ምን አለ? ከቶ ለማን ብለዋል አለና ሁሉ መዳንን ይወርሱ ዘንድ ስላላቸው። አስተዊ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከላይ መናፍስት የሚለውን ሲያብራራ መላእክት እንደሆኑ ያስቀምጥልሻል። ምክንያቱም ቁጥር 7 ላይ እዛው ከፍ ብሎ እዛው ምዕራፍ ላይ ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለዚህ መላእክቱን መናፍስት እያለ ይጠራቸዋል። ታውቂያለሽ፣ ቅዱሳን መናፍስት አሉ፣ ርኩሳን መናፍስት አሉ። የምናወራው ስለ ቅዱሳን መናፍስት ነው፣ ስለ መላእክት ነው የምናወራው፣ ስለ ቅዱሳን መላእክት ነው። እነዚህ መላእክት ምንድን ናቸው ይላል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል? እየሰማሽ ነው? ይቋረጣል የምትሉ ኮመንት ላይ ታብታብ አድርጉ። እሺ አሁን እዚህ ጋር መዳን የተባለ ቃል አለ። እዚህ ጋር መዳን መዳን እዚህ ጋር መዳን የተባለው ከስጋ በሽታ መዳን አይደለም።
ምክንያቱም የሚወረስ መዳን ነው ይሄ መዳን። ታየሽ፣ ሁሉ የሚወርሱት መዳን ነው። ለሁሉ የተዘጋጀ መዳን ነው። መቼም ከበሽታ ሁሉ ሰው ይድናል እንዴ ሜሪ? ሰው ይሞታል አይደል? በበሽታ ብዙ ሰው ይሞታል። ብዙዎቻችን በበሽታ እንሞታለን። ኦኬ። ይሄ ግን የሚለው ለሁሉ የተዘጋጀ መዳን ነው፣ የሚወረስ ነው መዳን ነው። ስለዚህ ስለ ስጋ መዳን አይደለም፣ ስለ ስጋ በሽታ፣ ስለ ደዌ መዳን አይደለም የሚያወራው አይደለ? ግልጽ ነው እዚህ ጋር። ስለዚህ የሚወረሰው መዳን ሰዎች እንዲያገኙ ምን ያደርጋሉ ይላል? ያግዛሉ፣ ያገለግላሉ። ኦኬ። ስለዚህ ሰዎች የዘላለም ሕይወትን እንዲያገኙ መላእክት ምን ያደርጋሉ ማለት ነው? ያግዛሉ፣ ያገለግላሉ። ከማን ተልከው? ከእግዚአብሔር ተልከው አይደል? ስለዚህ የተፈጠሩበት ሌላኛው ዓላማ ምንድነው ማለት ነው? እግዚአብሔር መላእክት የፈጠረበት ዓላማ ሰዎች ምን እንዲያደርጉ? መዳን እንዲወርሱም እንዲያደርጉ ነው፣ እንዲያግዙና እንዲያገለግሉ። እዚህ ድረስ ግልጽ ነው? እዚህ ድረስ ግልጽ ነው። በጣም ጥሩ። ስለዚህ በእኔና በአንቺ የመዳን የዘላለም ሕይወት መውረስ ላይ ሰዎችም ይቅርታ ስል ገብቶብኝ ነው። ይሰማሻል? አዎ ይሰማኛል። እሺ፣ መላእክት ያግዛሉ፣ ያገለግላሉ አይደለም? እሺ፣ አሁን ሌላ ጥቅስ ላይ እንሂድ። ዕብራውያን 1:14 የሰጠውሽ አይደል? መልካም፣ ልመለስ ደግሞ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ አንድ የሚናገረው ነገር አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ነው 18:10 ላይ ከ18:10 18:10 እሺ። አሁን ማገገላቸው እንዳረሽ ያግዛሉ፣ ያገለግላሉ። ምን ለማድረግ? ሰዎች ምን እንዲያደርጉ? መዳንን እንዲወርሱ አይደል? ለምሳሌ እኔ አንቺን አግዝሻለሁ፣ በጸሎት አላግዝሽም? አግዝሻለሁ አይደል? ልክ ነው። ኦኬ። እኔ በጸሎት አግዝሻለሁ። መልአክ በምን ነው የሚያግዝሽ? መቼም ያግዝሻል ተብሏል፣ ያገለግልሻል ተብሏል። ለምሳሌ እኔ ለአንቺ ሰው ለሰው ይታገዛል። ክርስቲያኖች በክርስቶስ አካል ያሉ ብልቶች አንዱ አካል አንዱን አካል ያስባል አይደል? ያግዛል። አንዱ አካል ቢሰቃይ ሁሉ አብረው ይሰቃያሉ። አንዱ አካል ቢከብር ሁሉ አብረው ይከብራሉ። ለመጽሐፍ ቅዱስ አይደል? በብልቶች መካከል ምን የለም? መለያየት የለም። ስለዚህ ሁሉ ተጋጥሟል በክርስቶስ አካል ላይ። መልካም። አሁን የእኛ መተጋገዝ አንዱ ለአንዱ በመጸለይ አንዱ ለአንዱ በማማለድ። ምክንያቱም እኔ ስለ አንቺ መጸለይ ማለት አማለድኩ ማለት ነው። ማለደ ማለት ለመነ፣ ጠየቀ፣ ጸለየ ማለት ስለሆነ አይደል? ኦኬ። አሁን ያግዛሉ፣ ያገለግላሉ። እንዴት ያግዙናል? እንዴት ያገለግሉናል ነው አሁን መፈታት ያለበት አይደል? ኦኬ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስቲ አንብልኝ። ማቴዎስ 18:10 ከነዚህ ከታናናሾች መካከል አንዱ እንዳትንቁ ተጠንቀቁ እላችኋለሁ። በሰማይ ያለው መላእክታቸው በሰማይ ያለው የአባቴን ፊት ሁልጊዜ ያያሉ። የሰው እላችኋለሁ ነው ይላል። እሺ ላምብልሽ ድጋሚ በደንብ ምን ይላል? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ተጠንቀቁ። ክርስቶስ ነው የሚናገረው፣ ይህን ጌታችን ነው። እንዳትንቁ ተጠንቀቁ አለ። ከዛ ግን እንዳትንቁ ተጠንቀቁ አለና ግን መላእክቱን ደግሞ አመጣ። እንዴ ከኛ መናጋ ከታናናሾች እያልሽ እነዚህ በቃ የሆነ ሰዎችን እየናቅሽ እንዳታረጉ አለና መላእክትን ግን አመጣ። እንዴ ከሰዎች መናጋ ከሰዎች በቃ ታች ይሄ ሰዎችን ከመናቃቸው ጋር መላእክት ለመመቅ ምን አገናኘው? እንዳትንቁ ተጠንቀቁ አለና ጌታ ምን አለ? መላእክቶቻቸው አለ። መላእክቶቻቸው አይደል የሚለው? መላእክቶቻቸው ከተባለ የነሱ መላእክት ማለት ነው። የነሱ ጠባቂያ መላእክት ማለት ነው። ኦኬ። አሁን ለምሳሌ የእግዚአብሔር መላእክት ይባላል። የእግዚአብሔር መላእክት ስልም እያልን ነው። ሰሪያቸው፣ ባለቤታቸው፣ ፈጣሪያቸው እግዚአብሔር ነው እያልን አይደል? የእኛ መላእክት ስንልስ ምን እያልን ነው? ጠባቂዎቻችን እያልን ነው አይደል? ረዳቶቻችን እያልን ነው አይደል? ኦኬ። አሁን እዚህ ጋር መላእክቶቻቸው ሲል የእነሱ የፈጠሯቸው እያለው ነው ክርስቶስ
አይደለም ማለት መላእክቶቻቸው ሲል የነሱ ምን የሆኑ የሚጠብቋቸው የሚያግዟቸው ማለት አይደለም። ኦኬ መላእክቶቻቸው ይላል ምን ያደርጋሉ ይላል? በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ። አሃ መላእክቱ የእግዚአብሔርን ፊት ማየታቸው ከነዚህ ከታናናሾች መናጋ ምን አገናኘው? ምን አገናኘው? እስቲ ምን ይመስላል? ታናናሾቹ የመላእክት የእግዚአብሔርን ፊት ማየታቸው ከታናናሾች መናጋ ምን አገናኘው? የእግዚአብሔር መላእክት ያው እነዚህ ከወደቁት ወይም ደግሞ ከታናናሾች ሰዎች ጋር እግዚአብሔር እነሱ ለመርዳት ለማገዝ ነው ማለት ነው። እስቲ ለምሳሌ እንደዚህ እናድርገው። አሁን ለምሳሌ ለማምለክ ነው ቢባል አምልኮ እንክተትና እንየው። ሳይንስ ከሰጠሽ እናንበው ድጋሚ። ከነዚህ ከታናናሾቹ አንዱ እንዳትጉ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያመልካሉ ወይም አባቴን ያመልካሉ። ያስኬዳል? አያስኬድም። ምክንያቱም እንዳትጉ ተጠንቀቁ ተብሎ ለምን መላእክት እግዚአብሔርን ስለሚያመልኩ ይባላል እንዴ? ማምለክም ስራቸው ነው። እሱን አይደለም አሁን ጥያቄ እዚህ ክፍል ላይ ነው እያልኩሻለሁ። እዚህ ክፍል ላይ አምልኮን ብናስገባ እዚህ ክፍል አይደለም። በጣም ጥሩ። ስለዚህ እዚህ ጋር መላእክት የእግዚአብሔርን ፊት ያሉ የሚለው ለአምልኮ የተነገረ ከአምልኮ ጋር ተያይዞ የተነገረ አይደለም ማለት ነው አይደለም? ከምን ጋር ተያይዞ የተነገረ ነው? ከነሱ መናጋ ከነሱ ዝቅ መደረጋ አብሮ ተገናኝቶ የተነገረ ነው አይደለም? በጣም ጥሩ። የእግዚአብሔርን ፊት ማየት ማለት ነው የእግዚአብሔርን ፊት ማየት። አንቺ ለምሳሌ እግዚአብሔር ሆይ ፊትን ያለው ሲል ዳዊት አንቺ ለምሳሌ እግዚአብሔር ሆይ ፊትን ያለው ስትይ ምን እያልሽ ነው? በእግዚአብሔር ፊት በቃ እግዚአብሔርን ለመማጽን ወይም ደግሞ ለመለመን ወይም እግዚአብሔር ለመጠየቅ በእግዚአብሔር ፊት መሆን ማለት ነው፣ እንደኔ ማለት ነው። ኦኬ በጣም ጥሩ። ስለዚህ መላእክቱ የእግዚአብሔርን ፊት የሚያዩት በዚህ ክፍል ለምንድን ነው? ክፍሉ በዚህ ክፍል ላይ መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? አሁን ከላይ እንደጠቀሰው 10 ላይ እንዳለው ከነዚህ ከታናናሾች ለታናናሾቹ ሲል ማለት ነው። እሺ ስለዚህ የእግዚአብሔርን ፊት ያሉ ሲባል ስለነሱ ምን ያደርጋሉ ማለት ነው? ጥሩ መልስ ነው። በጣም ጥሩ። ስለዚህ ቅድም ምንድን ነው ለማገዝ የሚላኩ የሚያገለግሉ ማለት የሚለው መዳንን እንዲወርሱ ምን የሚያደርጉ ናቸው? ያግዛሉ። ስለዚህ በምን ያገለግላሉ ማለት ነው? በምን ያግዛሉ ሰዎችን? በጸሎት በእግዚአብሔር ፊት ጸልያሉ ስለኛ። ምክንያቱም አንዱ ስለ አንዱ ይጸልያል። ሌላም ልጨምርልሽ፣ ጸሎት ደግሞ ያሳርጋሉ መላእክት። እግዚአብሔርን ያመልካሉ ብዬሻለሁ። ሰዎችን ደግሞ ያግዛሉ። ምን በማድረግ ቅድም ስለ ሰው ልጆች ይጸልያሉ፣ ይለምናሉ ብለሽ የመለስሽው ቅድም ማለት ነው። ቃሉ ግን ይሄ ነው። ሁለተኛው ደግሞ ጸሎት ደግሞ ያሳርጋሉ። ለምሳሌ ዮሐንስ ራእይ ምዕራፍ 8 ቁጥር 4 ደግሞ እናንብብ። ዮሐንስ ራእይ ምዕራፍ 8 ከቁጥር 3 ጀምሮ ላንብብልሽ። እሺ ዮሐንስ ራእይ ምዕራፍ 8 እሺ እንዲህ ይላል። ሌላም መልአክ መጣና ከቁጥር 1 ጀምር። ሰባተኛውንም ማኅተም በፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። ምዕራፍ 8 ቁጥር ስንት? ከቁጥር 1 ጀምሮ እያነበብኩልሽ ተከታተይኝ። ሰባተኛውንም ማኅተም በፈታ ጊዜ እኩለ ሰዓት የሚሆን ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን ይላል። እሺ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው። ሰባትም መለከት ተሰጣቸው ይላል። ሰባቱን መላእክት አየው በእግዚአብሔር ፊት የሚቆሙትን። አሁን መቆም ራሱ የሚለውም በኋላም እናያለን። ሌላም መልአክ መጣና የወርቅ ጥና ይዞ ይላል በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በመርቁ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እሺ የቅዱሳኑን ጸሎት ይዞ ማናሳረገው ወደ እግዚአብሔር መልአኩ። ስለዚህ አንደኛው ደግሞ የተፈጠሩበት ዓላማ ምንድነው? ጸሎት አሳራጊ ናቸው። የቅዱሳኑን ጸሎት ይኸው በሰማይ እንኳን ጸሎት እያሳረጉ ነው። ወደ እግዚአብሔር ፊት ወጣ አይደለም የሚለው? በማን እጅ ነው የሚለው? በመልአኩ እጅ አይደለም የሚለው?
የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ አንደኛው አገልግሎታቸው ምንድን ነው? ጸሎትን ያሳርጋሉ። የቅዱሳኑን ጸሎት ያሳርጋሉ። የክርስቲያኖችን ጸሎት ያሳርጋሉ። በዚህ ደግሞ ምን ያደርጋሉ? ያገለግላሉ፣ ያግዛሉ ማለት ነው። ግልጽ ነው። ጥሩ። የመጨረሻ ጥቅስ ስትሽና ወደ መምህር አስተማሪ መምህር እያሉ እኔ እንዲያው ወጣት ለወጣት ብዬ ነው ይቅር ይሉኛል እሳቸው። እሺ የመጨረሻ አንድ ደግሞ ትንሽ ወደ ብሉይ ኪዳን ልመለስና በጣም ብዙ ነው ያለው ስለ መላእክት በሰፊው በደንብ ደግሞ በሌላ ቀንም እንናገራለን። ግን አንድ ልስጥሽና እዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር ታሪኩን ስታነቢው እንግዲህ ስለ ነብዩ ዘካርያስ የጻፈው ነው እና በራእይ ታይቶት የጻፈው ነው። ትንቢት ነው። ኦኬ ትንቢተ ዘካርያስ ነው እና ግን ደግሞ የተፈጠረ ክስተት ነበረ። የእግዚአብሔር ቁጣ ነበረ። እግዚአብሔር ተቆጥቶ ነበረ። ከዛ ምን ይላል? ቁጥር 9 ላይ እንዲህ ይላል። ከቁጥር 9 ጀምሮ አልልሽ። እኔም ጌታዬ ሆይ እነዚህ ምንድን ናቸው አልኩት። ከኔም ጋር ያነጋገረው የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባሕር ስነ ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ የሚመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባሕር ስነ ዛፎች መካከል ቆሞ የነበረውም የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሱለት። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ ይላል። ወረደች እንዴ? ወረድሽ? መምህር እንዴት ኖት? ይቅር ይበሉኝ። ጤና ይስጥልን። እግዚአብሔር ይመስገን። እንዴት ኖት? አምላክ አበው ይመስገን። ከብዙ ቀን መጠፋፋት በኋላ ተገናኘን። ደህና ናችሁ? እግዚአብሔር ይመስገን። አዎ አልነበርኩም፣ በጣም ጠፍቻለሁ። ይበረታሉ። ደግ ኖት? እርሶ እንዴት ኖት? እንደ ቸርነቱ ያው አለፍ አለፍ እያልን እኛም እንመጣለን። ያው ፕላትፎርሙ እንዘ አሃዱ ይበጉ ወካለው የወጣ አይደል? አንዱ ሲገባ ሌላኛው ሲወጣ እየሆነ ውሃ ሙላት ማለት ነው። የሰማን ሲሄድ ያልሰማን ይመጣል። ውሃ ወቀጣ ይዘናል። ውብ ነው። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። ጾሙ ጥሩ ነው። አገልግሎት ሁሉ መልካም፣ ምንም አይልም። እግዚአብሔር ይመስገን። እንግዲህ ዘወረደን ይዘነዋል። እንግዲህ ቀስ ብለን ደግሞ ወደ ጾም ጊዜ እንገባለን። አዎ አዎ፣ ተመስገን ነው። እግዚአብሔር ይመስገን። ይቀጥሉ እንግዲህ። አይ ቲንክ እስቲ ቆይ ማነው ሐሲም ነው የሚለው። ሰላም እንዴት ነው? እግዚአብሔር ይመስገን። ያቆየን። ይቅርታ። ችግር የለውም። ከየት ቤተ እምነት ነው ወንድም አለም? ፕሮቴስታንት። ኦርቶዶክስ ነበርክ? አልነበርኩም። ኦኬ እሺ፣ ጥሩ። መምህር ኤፍሬም ያናግረዋል። እንደዛ ከሆነ የሚመች ቦታ ነው አይደል ያሉት? መምህር የሚመች ቦታ ነኝ፣ ግን አንተ ጋር ያወራሉ። ሰው ምናልባት እየቀነሰ ስለሚሄድ አንዳንድ ጊዜ እኔ በሌላ ቤተ እምነት ያሉ እህቶች ወንድሞች ለነሱ በጣም ውስብስብ ያለ የመሰላቸውን ጥያቄ ሲጠይቁ በዕለቱ ግብረ መልሱ ባለመሰጠቱ ወይ ቤተክርስቲያኗ መልስ የሌላት አለያም ያ ተናጋሪው የማያውቀው፣ በሌላ በኩል ደግሞ ይሄ ጥርጥር በትውልዱ አእምሮ እየዘሩ ማለፍ እንዲህ አይነት ነገሮች ስለሚኖሩ ምስጢረ ሥላሴን በተመለከተ ለ2-3 ደቂቃ የሚሆን ነገር የተወሰነ ልበል። ጥሩ። እሺ፣ እሺ፣ በጣም ጥሩ። ቀደም ሲል እህታችን ጋር በነበረው ውይይት አብ የራሱ የሆነ ቅውም አካል አለው ስትባል አዎ ትል ነበረ። አብ ወልድን አይደለምን? አዎ አይደለም ትላለች። ወልድስ መንፈስ ቅዱስን አይደለምን? አዎ ትላለች። አብ ስመ አካል አይደለም ብላም ስትናገር ነበረ። እግዚአብሔር በሚያውቅ ፈጣሪን በፍጡር ምሳሌና በፍጡር ቁመት ወይ መጠን ለክቶ ይህን ታክላለህ፣ ይህን ትመስላለህ ብሎ ለመግለጽ መሞከር አላዋቂነት ብቻ ሳይሆን እብደትም ጭምርት ነው። ለምሳሌ የአብ የአካል ስሙ አብ ነው። የእግዚአብሔርን የባህሪ ስሙን የሚያውቀው ፍጥረት የለም።
ቅዱስ ዮሐንስ አፈወርቅ በቀዳሚ ገብረ እግዚአብሔር ሰማየ ወምድር ሰይ ኮነት ድሉተ የሚለውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን ሲተረጉም በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። በመጀመሪያ ሰማይና ምድር ተፈጠረ ትላለህ ይላል። እንዲያ ካላልሁህ ሌላው ፍጥረት የት ላይ ያረፈ እንዳትል ብዬ ነው እንጂ የት ታውቃለህ ማን ቅድሚያ እንደተፈጠረ ይላል። የቆየ እንዳይከብድ ይሄ ልተውና የፈለኩት ምስጢር ምንድነው? መጻሕፍት የተጻፈባቸው ራሱን የቻለ አውድ አላቸውና ያንኑ መያዝ ነው። የሰው ስመ አካሉ ስመ ባህሪው ይታወቃል። የሰው የባህሪ ስሙ ሰው ነው የተፈጠረ ስለሆነ። የፈጣሪ ግን የባህሪ ስሙ አይታወቅም። እግዚአብሔር የባህሪ ግብር ስም ነው ያለው። የባህሪ ግብር ስሙ እግዚአብሔር ማለት የባህሪ ግብር ስም ነው። አብ ማለት ደግሞ የአካል ስሙ ነው። ስመ ባህሪው ነው ብለን ግን አንናገርለትም። የባህሪው መገኛ ይህንን ታከላለህ ይህን ትመስላለህ ተብሎ ስለማይገለጽ ማለት ነው። አይገለጽ ማለት ነው። እና ስመ አካል ስመ ግብር ምንድነው ብሎ እሱን ማወቅ በምስጢረ ሥላሴ 3 ነገሮችን የያዘ ክርስቲያን መቼም ቢሆን አይምታታበትም። አንዳንዴ ካገላለጽ ችግር የሚምታታባቸው ግለሰቦች ከተከሰቱ አንድ፣ በሁለተኛ ደረጃ ደጅ ጸንቶ ከመማር ከመረዳት ዝም ብሎ ባፋ እንደ ገበያ ሸቀጥ አንጠልጥሎ ለመሮጥ የሚጠሩ ከሆነ ምስጢረ ሥላሴ ነው የሚል። ይህንን በደንብ ምስጢረ ሥላሴ ነው የሚል ስለሆነ ማንም አንስቶ አይወስደው ምስጢር ስለሆነ ማለት ነው። ቁጭ ሲሉ ሊገለጽ የሚችል ነው፣ ወራጅ አይደለም። እሱን በደንብ መያዝ ነው። ስመ አካል የምንለው አብ ወልድ መንፈስ ቅዱስ ነው። ስመ ግብር የምንለው መውለድ መወለድ መስረጽ ነው። ስመ ኩነት የምንለው ልብነት ቃልነት እስትንፋስነት ነው። እኒን በየመደባቸው 3ቱንም ለይቶ መያዝ። የአብ የአካል ስሙ አብ ከሆነ የወልድ የአካል ስሙ ወልድ ነው። የመንፈስ ቅዱስም ስመ አካሉ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ነው። አብ አባት ማለት ነው ካለች ወልድ ማለት ደግሞ ልጅ ማለት ነው። አባትና ልጅ አካሉ አንድ ነው። አባትና ልጅ አካሉ አንድ ነው። አብ አባት ነው ካልነ ወልድ ልጅ ነው ካልነ አባት የተባለው ራሱ የአባት የሚለው ስሙን የተሸከመው አካል የለውም። አካል ከሌለው አባት አይባልም። አባት ከተባለ አካል አለው። አካል ካለው ቅውም ነው ማለት ነው። የራሱ የሆነ ቀዋሚ አካል አለው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ወልድም መንፈስ ቅዱስም እንደዚያው ነው ማለት ነው። ስለሆነ ምስጢረ ሥላሴ ለመረዳት በማን ታምናለህ? በሥላሴ ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን እናገራለን። አሁን አንድም ሶስት ማለት ምን ማለት ነው? አንድም ሶስትም ሲባል ብዙ ሰው ግራ የሚገባው የሆነ ወቅት አንድ የሆነ ቀን ደግሞ 3 የሚሆኑ ይመስለዋል። እንደዚህ አይደለም። አንድም ሶስትም ናቸው ምንለው አንድነቱ ለዘላለም ቅውም ነው። ሶስትነቱ ለዘላለም ቀዋሚ ነው። ሶስትነቱ መቼም ቢሆን አንድነት አንድ ተብሎ አይጠራም። የሶስትነት መጠሪያው የአንድነት መጠሪያው 3 አይባልም። አንድ ናቸው ምንል በመለኮት ነው። ይህ መለኮት ለዘላለም አንድ ነው። በየትኛውም ዘመን 3 መለኮት አይባልም። አንድ ናቸው ምንለው በስም ማን ነው? አንድ ናቸው ምንለው ለዘላለም ባገዛዝ ነው፣ በስልጣን ነው። ይህ ሶስትነት አይኖረውም መቼም። 3 ናቸው ምንል ደግሞ በስም በአካል በግብር። ይህ ለዘላለም 3 ነው። አካሉ ለዘላለም 3 ነው። ስሙ ለዘላለም 3 ነው። ግብሩ ለዘላለም 3 ነው። ይጅፈል ስመ አብ ሀበ ከወይነ ስመ ወልድ ወሀበ ከወይነ ስመ መንፈስ ቅዱስ። የአብ ስም የወልድን የመንፈስ ቅዱስን ስም ወደ መሆን አይለወጥም። አትናቴዎስ ወይጅፈል ስመ ወልድ ሀበ ከወይነ ስመ አብ ወሀበ ከወይነ ስመ መንፈስ ቅዱስ። የወልድ ስምም የአብን ስም የመንፈስ ቅዱስን ስም ወደ መሆን አይለወጥም። ወይጅፈል ስመ መንፈስ ቅዱስ ሀበ ከወይነ አብ ወሀበ ከወይነ ወልድ። የመንፈስ ቅዱስ ስምም የአብን የወልድን የመንፈስ ቅዱስ ስም ወደ መሆን አይለወጥም። አብ በአካሉ ወልድ በአካሉ መንፈስ ቅዱስ በአካሉ ቅውም ነው ማለት ነው። ስለዚህ ሥላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ይባላሉ? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አባት። የማን አባት? የወልድ። ወልድ ማለት ልጅ፣ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ፣ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል፣ ወልድ ይወለዳል። መንፈስ ቅዱስ ደግሞ ይሰርጻል ማለት ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ ደግሞ አይሰርጽም። አብ ለዘላለም አባት ነው፣ አስራጺ ወላዲ ነው። ወልድ ለዘላለም ልጅ ነው። መንፈስ ቅዱስ ለዘላለም ሰራጺ ነው። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ። ምንም ላጠይቆት አካላት 3 ብንል በባህሪ በህልውና በአገዛዝ በስልጣን ግን አንድ አምላክ ብለን እናምናለን። በባህሪ በአገዛዝ በስልጣን በህልውና አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ሥላሴ ሲገለጽ እንደዚህ ነው። ከዚያ ውጭ ግን ምስጢረ ሥላሴ የሚለው ቃሉ በራሱ ዝም ብሎ አይገባኝም ብሎ ቆልፎ አስቀምጦ እኛ ያልገባን ነገር ሁሉ ትክክል አይደለም ማለት ነው። እኔ ያላወቅኩት ነገር ልክ አይደለም ብሎ ማሰብ ይሄ በጣም ከባድ ድፍረት ነው። በነገራችን ላይ ጦጣ ይባላል። የሆነ
ትርንጎ ልትበላ ብትወጣ ብትወርድ ሾሁ አላሰቅላት ሲል እንዲሁም አጣፍጥም ብላ ጥለው ሄደች ይባላል። አንዳንዴ በእኛ አይምሮ አልወሰንልን ያለን ጉዳይ አጣፍጥም ብሎ ወይም እንደዚህ አይደለህም ብሎ በራስ ወስኖ መመለስ ጦጣነት ነው፣ ትክክል ስላልሆነ ማለት ነው። ስለሆነም ምስጢረ ሥላሴ ቅድም እህታችን ስትናገር ደግሞ ይችኛዋ እናንተ ሥላሴን ምንድን ታዋህዳላችሁ ነው ምናምን ብላ ተናግራ ነበረ። ምን ማለት ነው? እኛ ግን ብላ ደግሞ የራሷን ስትናገር ነበረ። ያ ቃል ምንድን ነው? እኛ እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ ነው የምንላቸው። አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ ደግሞ አንድ ናቸው አለ። ይሴለሱ በአካላት አለ። በአካላት ሶስት ናቸው ወይ ተዋህዱ በመለኮት ግን አንድ ናቸው አለ። በመለኮት አንድ ናቸው። አብ አንድ ፕሮቴስታንት አስገብታችሁ ኩነትን የማያምን ፕሮቴስታንት አስገብታችሁ ሁሉን ነገር ተናግሮ እንደው ቢናገር ከዚያ በኋላ ግን አንድ ጥያቄ ብትጠይቁት ምን ቀለል ያለ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ብላችሁ ብትጠይቁት መንፈስ ቅዱስ ለአብ ምኑ ነው የሰረጸበት ሊል ይችላል። መንፈስ ቅዱስ ለወልድ ምኑ ነው ብላችሁ ብትጠይቁት መመለስ አይችልም። እችን መመለስ የሚችል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት የምትመልስ። በየት ታርጋ በኩነት ምን ብላ ትመልሳለች? ወልድ መንፈስ ቅዱስ ለወልድ ምኑ ነው ከተባለ ሕይወቱ ነው መልሱ። ወልድ ስለ መንፈስ ቅዱስ ምኑ ነው ከተባለ ቃሉ ነው ማለት ነው። ይሄን በደንብ መያዝ ነው። ስለዚህ ያልገባን ሁሉ አይደለም ብለን የምንገፋው አይደለም ማለት ነው። ስለዚህ ይችን ቀሪዋን ደግሞ የቤተክርስቲያን ትምህርት እንደዚያ ነው። የበቃ የጠራ ነው። ዝም ብሎ ሲደክመን እንደሱ በቃይን እንተው እንደምድመው እያልን የምናልፈው እግዚአብሔር ቃል የለም። የምናውቀውን በእውቀት እናውቀውን አባቶቻችን በቅድስና እዚያ በላይ ማናውቀውን ደግሞ በሕይወት ስንሄድበት እናውቀዋለን ብለን ሁሉ በቀጠሮ ያስቀምጥነዋል። መንግስተ ሰማያት ምን አይነት ነው? ስንሄድ እንየው ብለን አስቀምጠነዋል። ስንሄድ እንየው በሞት የሚመለስ መልስ ብለን አስቀምጠነዋል። እኔ እስካላወቅሁት ድረስ ልክ አይደለም ብሎ የሚዘጋ የጠበበ አይምሮ የለንም። ምክንያቱም ሁሉን ካወቅነው እግዚአብሔርነቱ የት ላይ ነው? በተፈጠረ ፍጥረት አእምሮ የፈጠረ ፈጣሪ ልኩ መጠኑ ከታወቀ ፍጡር ነው ፈጣሪን የፈጠረው ነው ፈጣሪ ነው ፍጡሩን የፈጠረው። ፍጡሩ ፈጣሪውን ፈጥሮ ከሆነ ያውቀዋል ማንነቱን እስከ መነሻው እስከ መዳረሻው ድረስ። እኔ የፈጠርሁትን ፈጣሪን ማወቅ እችላለሁ። እኔ የፈጠርሁት ፈጣሪ ማለት ጣዖት ሰርቼ ቀለም ቀብቼ የሆነ ያስቀመጡት ከሆነ አውቀዋለሁ። ስንት ኪሎ እንደሆነ መቼ እንደቀባሁት እንዴት እንደቀረጹት አውቀዋለሁ። እኔ ስለሰራሁት እኔ ይሄን ታከላለ ልለው እችላለሁ። ጣዖት ሰርተው የሚያመልኩ ስላሉ የኛን አምላክ ግን እንዲነህ እንዲያነህ ብለን በጠቅላላ አናውቀውም። እማናውቀው ፈጠረን እንጂ አልፈጠርነውምና ነው መልሱ። እግዚአብሔር ይስጥልኝ መዝሙራችን። እሺ መምህር እግዚአብሔር ይስጥልን፣ ቃሎትን ያሰማልን። በጣም አመሰግናለሁ። በጣም ድንቅ የሆነ ትምህርት ነው የሰጡን በነገረ ሥላሴ ላይ። እኔም ቅድም ለነገሩ በኋላ ላይ ጠቅለል እያደረግን ያው የተጣመመውን እያቃናን የጎደሎን እየሞላን ሰመሪ እናደርጋለን ብዬ ነበረ። ይህም በመሀልም ስላደረጉ ጥሩ ነው፣ ወጣ ገባ ሰው ስለሚል ሰምቶ መውጣቱን ትልቅ ነገር ነው። እግዚአብሔር ይስጥልን። ሀሲም ነው አይደል? ይቅርታ ሀሲም። እሺ ወንድሜ ፕሮቴስታንት ነኝ አልከኝ። የት ነው ህብረት የምታደርገው? ሙሉ ወንጌል። በጣም ጥሩ። ኦርቶዶክስ አልነበርኩም አልከኝ። ኦኬ። ስለ ኦርቶዶክስ ትምህርት ታውቃለህ? ስለ ኦርቶዶክስ ዶግማዊ ትምህርቶች፣ የሃይማኖት መሰረት፣ የእምነት መሰረት ትምህርቶች ወይም ፋይቭ ፒለርስ የሚባሉት ታውቃቸዋለህ? ለምሳሌ አንተ የእምነት መሰረት ትምህርቶች አሉ። ዶግማዎቹ ነው ያንተን? እነዚህ ብቻ ሶላዎቹ ናቸው። አንተ አምስቱ ሶላዎች እነሱ ናቸው። እነሱን አውቃቸዋለሁ። ኦኬ። የኦርቶዶክስ ቤተክርስቲያንን ታውቃቸዋለህ? አምስቱን አዕማደ ምስጢራት የሚባሉትን ያላቃቸው አታውቃቸው። ኦኬ። ለምሳሌ አሁን ቅዱስ ቁርባን፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት የሚባሉትን ትምህርቶች፣ ሥላሴ፣ እነዚህ ትምህርቶች ታውቃቸዋለህ? አላቃቸው አታውቃቸውም። አሁን አባታችን መምህራችን ያስተማሩትን የሥላሴ ትምህርት ትቀበለዋለህ? አልቀበለውም። አትቀበለው? ለምን አትቀበለው? ለምን አትቀበለው?
በእንደዛ አይነት ትምህርት ስላንተ ስላልኩ አልቀበለውም። ኦኬ፣ የማትቀበላቸውን ንገረኝ እስኪ። ለምሳሌ አስተምረውናል፣ የማትቀበለው ትምህርት ንገረኝ። እንደ አንድ ሙሉ ወንጌል ነኝ አልከኝ አይደል? ኦኬ፣ ከሙሉ ወንጌል የሥላሴ ትምህርት አንጻር የማትቀበለውን ትምህርት ንገረን። አሁን ካስተማሩት ድምፅን ትንሽ ከፍ አድርግልን ፕሊዝ። አይሰማም? አሁን ይሰማል። ትንሽ ታፍኖ ነበረ። ሪፖርት እያደረገ ነው። እኔ ምን ሪፖርት አደርጋለሁ? ኧረ ተወው ኮመንቱን ወንድሜ፣ ኮመንት ላይ ተወና ሀሳብን ስጠን። እሺ፣ የማትቀበለው የሥላሴ ትምህርት ምንድን ነው? አሁን ከተናገሩት ሙሉን አልቀበለውም። እና ደግሞ ቅድም ያው ስለ መላእክት ገና ነኝ። ቆይ እሱ ጋር እመጣለሁ። አንዴ አሁን ከተናገሩት ለጠይቀ ነው እኮ እመጣለሁ። ስለ መላእክት አንዴ ሥላሴን እንጨርስን ወደዛ እንሄዳለን። ሥላሴ ላይ የማትቀበለው እንትን አሁን ካነሱት ውስጥ አንድ ነጥብ አንሳ። ለምሳሌ ይህን ነጥብ አልቀበለውም በለን። አንድ መንፈስ ቅዱስ ለወልድ ምናምን ብላ ያስተማሩትን እንትን አልቀበለውም። አትቀበለውም? እንደዛ ብዬ ስላልተማርኩ። መጽሐፍ ቅዱስ ምንድን ነው የሚለው ስለ መንፈስ ቅዱስ ሲናገር? ምን አልከኝ? እየተሰማክ ነው? መሀል ግን ቁርጥ ይልብኛል። ለዛ እሺ፣ ታብታብ አድርጉ እስቲ እህቶቼ ወንድሞቻችን፣ ታብታብ አድርጉ። አንዴ ታብታብ አድርጉ። ጥያቄ መጠየቅ እችላለሁ? አራት ጠይቃለህ። አንዴ ቆይተው። አይ መጠየቅ እችላለሁ ወይ ነው? ትጠይቃለህ እኮ አልኩህ። ጠይቃለህ እና አንዴ ቆይ ታገሰን። እሺ፣ የእግዚአብሔር አንድም ሶስት ነው ብለህ ታምናለህ? ሀሲም አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ። አንድ አምላክ። እሺ፣ አብ ወልድ ነው? አብ እግዚአብሔር ነው። ጥያቄን ሰምተኛል? አብ ወልድ ነው ወይ ነው ያልኩህ? አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አምናለሁ እያልኩ ነው እኮ። የጠየኩህ ጥያቄ እኔ ስንት አምላክ ታምናለህ አይደለም። የጠየኩህ ጥያቄ አብ ወልድ ነው ወይ ነው ያልጠየኩህ። አብ ወልድ መንፈስ ቅዱስ አንድ ናቸው ብላ ምናምን ነው። ሀሲም ለምሳሌ ስም ማነው? ስለ ቅድም ሀሲም ከየት ነህ ስል ሙሉ ወንጌል አልከኝ። እንደምጠይቀው ጥያቄው አንተ አልክ። እኔ እንደሱ አላልኩም። እኔ እንደዛ እየመለስኩልህ ነው ያለሁት። ለምሳሌ አብ ወልድ ነው ብትለኝ እኔ አይደለም ብዬ መልስልህ። ለማሳት ነው ምናምን ብዬ አልፈላሰፍም። አይደለም ብዬ መልስልህ። ምክንያቱም አብ ወልድ ነው ያልከኝ ደግመህ እግዚአብሔር ማን ነው እኮ አለም ጥያቄ እኔ አብ ወልድ ነው ወይ? በሥላሴ ትምህርት ውስጥ አብ ወልድ እንዳልሆነ ትምህርቱ አለ፣ እናምናለን እንደዛ ክርስቲያኖች። አንተ አብ ወልድ ነው ብለህ ታምናለህ ነው ጥያቄ? አላምንም። ኦኬ ጎበዝ። ወልድ አብ ነው? እኔና አብ አንድ ነን ይላል እኮ መጽሐፍ ቅዱስ። እሺ በምንድን ነው አንድ ነን ሲል ክርስቶስ አምላካችን? እኔና አብ አንድ ነን አለ። በጣም ጥሩ። ምን ማለቱ ነው? አንድ ነን ሲል ማለቱ ነው? ምን አልከኝ? እኔና አብ አንድ ነን ሲል ምን ማለቱ ነው? ይበቃል። ታችሁንና ታብታብ እያደረገ እንዲማር እንደዚያ ነው የሚሻለው። ዝም ብሎ መዳከም አይነት ነገር ነው የሚታየውና እንደዚያ ይሻላል። ሌላ አይ ለምንድን ነው እንደዚህ ምለው? ያውን የሆነ ልክ የሚመስል ንግግሮች ሲመጡ በሊያ ልሳን የሆነ አስረግጦ የሚናገር ማለት ለልክ ሲሆን፣ ለፍቅር ውይይት ሲሆን ደግሞ አንደበቱን ቆልፎ እየሰማ ምን አልከኝ እያለ የሚያዳግም እንዲህ አይነት ይሄ አውቆ የተኛ ቢጠሩት አይሰማም የሆነ ሰው በእንደዚህ አይነት ውይይት የሚመለሱ አይደሉም። እኔ በጣም ከማዝንበት ነገር አንዱ ሌላ እኛ ሊያዝነው መጽሐፍ ቅዱስ የያዙ አካላት ጋር መግባባት ትንሽ ሊደክም ይችላል። ለምሳሌ ሙስሊሞቹ ጋር የነሱ ቁርአን ሌላ ነው፣ ሌላ ትእዛዝ ሊያመጣ ይችላል። የኛ መጽሐፍ ቅዱስ ደግሞ ሌላ ነው። በእንደዚህ አይነት ሰፊ ልዩነት ሊከሰት ይችላል። እነሱና እኛ ግን የያዝነው አንድ ቅዱስ መጽሐፍ ነው። ባተረጓጎም ነው የተለያየ ነው። ያን ቅዱስ መጽሐፍ ይዘው እኛ የምናነበውን ነው የሚያነቡት። ስለ
ትዕግስት፣ ስለ ልዩ ልዩ ስለ ፍቅር፣ ስለ ሰላማዊ ውይይት መጽሐፍ ቅዱሱ ያዛልና ምን ምኑን እያነበቡ ለውይይት እንደሚገቡ ባላውቅም ግርም ይሉኛል ብቻ እና ባለቤቱ ይሁናቸው መልሱ እንደዚያ ነው። ከዚያ ውጭ የሚገቡት የሆነ እንዲህ ሞኝ ባገኝ አይነት ነው እንጂ ትምህርት ለመጨመር አይደለም። እኔ መማርን ለምን እንደሚፈሩት ስለነሱ አዝናለሁ። የክደት ሁሉ ራስ ትምህርት በቀይ ከማለት የሚመነጭ ነው እና እስኪ